السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ فقد روى الترمذي عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا كان أول ليلة من شهر رمضان صفدت الشياطين ومردت الجن وغلقت أبواب النار فلم يفتح منها باب وفتحت أبواب الجنة فلم يغلق منها باب وينادي مناد يا باغي الخير أقبل ويا باغي الشر أقصر ولله عتقاء من النار وذلك كل ليلة. የተከበራችሁ የሐበሻ ኢስላማዊ ሬዲዮ አድማጮቻችን ክቡራን ክቡራት እንደምን ሰነበታችሁ? እነሆ ተወዳጁ ሐበሻ ኢስላማዊ ሬዲዮ በምዕራፍ 2 ክፍል 42ኛ ሳምንታዊ መሰናዶ ወደ እናንተ መጥቷል። ይህ ያለንበት የበረከት የኸይራት የራህመት የተለያዩ ትሩፋቶች የሚዘንቡበት የሚጎርፉበት የሆነው የረመዳን ወር ነው። አላሁ ተባረከ ወተዓላ እንግዲህ በተውፊቅ አንድ ሳምንት የሚሆነውን የመጀመሪያ የረመዳን ወር እንድንጾም ወፍቆናል። እንግዲህ ተቀባይነትም የዱዓ እስቲጃባም ደግሞ የምናደርጋቸው ዱዓዎች የምንሰግዳቸው ሰላቶች ጾማችን ተቀባይነት እንዲያገኝ እንዲሁም ደግሞ የቀሩ የረመዳን ቀናት በረካ እንዲሆኑ ረመዳናችን አላህ አስጨርሶን ለቀጣይ ደግሞ በሰላም እንዲያደርሰን ዱዓ ማድረግ ያስፈልጋል። የቀሩት በጣም ውስን የሚባሉ እንግዲህ 3 ሳምንት የማይሞሉ ጊዜያት ናቸውና ይህንን ረመዳን ማሳለፍ እንደ ዋዛ ባልባሌ ነገር ማሳለፍ አይገባም። የአሕባቢ በዚህ በረመዳን በተለያየ ሐዲስ እንደመጣለን በእያንዳንዱ ሌሊት አላሁ ተባረከ ወተዓላ ከእሳት ነጻ የሚያደርጋቸው ሑር የሚላቸው በርካታ ቁጥር ያላቸው አማኞች ይገኛሉ። ነቢዩ በሐዲስ እንደነገሩን አላህ በእዝነቱ አላሁ ተዓላ በፈضሉ በርካታ ቁጥር ያላቸው አማኞችን በዚህ በረመዳን ቀናቶች ማለት ነው ከእሳት ነጻ ያደርጋል። ከነኚህ ባሪያዎች እንድንሆን ተግተን ልንሰራ ይገባል። ወቅታችን ደግሞ በአግባቡ ነው ልንጠቀም የሚገባው። ያው በመጀመሪያው መግቢያዬ ላይ ምክርን እንዳላበዛባችሁ በቀጥታ የመሸጋገሪያ ነሽዳን አድምጠን ነው የምንገናኘው። አብራችሁን ቆዩ። رمضان تجلى وابتسم طوبى للعبد إذا اغتنم رمضان تجلى وابتسم طوبى للعبد إذا اغتنم رمضان تجلى وابتسم طوبى للعبد إذا اغتنم أرضى مولاه بما التزم طوبى للنفس بتقوى رمضان تجلى وابتسم طوبى للعبد إذا اغتنم رمضان تجلى وابتسم طوبى للعبد إذا اغتنم أرضى مولاه بما التزم طوبى للنفس بتقوى رمضان زمان البركات رمضان زمان الحسنات رمضان زمان البركات رمضان زمان الحسنات رمضان زمان البركات رمضان زمان الحسنات رمضان مجال الصلوات طوبى للنفس بتقواها رمضان تجلى وابتسم طوبى للعبد إذا اغتنم رمضان تجلى وابتسم طوبى
ክቡራትና ክቡራን ውድ አድማጮቻችን በድጋሚ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወንድም ኻሊዶ እንኳን ደህና መጣ። እንኳን ደህና ቆየኝ ኻሊዶ። እንግዲህ እንደሚታወቀው ረመዳን ከገባ ሳምንት አለፈን። ሳምንት እያለፈን ነው። የመጀመሪያ ሬዲዮ ፕሮግራማችን ነው የሚሆነው። ውድ አድማጮቻችን ታዲያ ለረመዳን የሚሆን ነገር አንዳንድ ነገራቶችን እያነሳን የምንቆይ ይሆናል። ውድ አድማጮቻችን እንግዲህ ረመዳን ልዩ ወር ነው፣ የተባረከ ወር ነው። የመጀመሪያዎቹ 10 ቀናቶች የረህማ ወር ነው የሚባለው። የረህማ ቀናቶች ናቸው። አላሁ ሱብሓነሁ ወተዓላ ረህማውን የሚለግስበት ነው። የሁለተኛው ደግሞ 10 ቀናቶች መግፊራ፣ የመጨረሻው ደግሞ ዒትቁ ሚነናር ነው። ታዲያ እነዚህ የረህመት ቀናቶች ሊያልቁ አንድ ቀን ብቻ ነው የቀረው። ዛሬ 9ኛው ቀን ነውና አንድ ቀን ብቻ ነው የቀረው። ታዲያ እኛ ምን ያክል እየተጠቀምነው ነው? ይሄን ወር በአግባቡ እየተጠቀምነው የሚለውን ወደ ራሳችን መለስ ብለን ልናውቅ ይገባል። ውድ አድማጮቻችን ታዲያ ረመዳን ላይ ከሚሰሩ ነገራቶች ተወዳጅ ከሆኑ ነገራቶች መካከል አንድ ነገር ላስታውሳችሁ። ቁርአን ነው። እንግዲህ ቁርአኑል ከሪም ቁርአንን መቅራት እጅግ በማንኛውም ሰዓት ይሁን ትልቅ ነገር ነው። በረመዳን ደግሞ ለየት ያደርገዋል። ምክንያቱም ቁርአን የወረደው በረመዳን ነው። ረመዳን የተከበረው ወር ቁርአን የወረደበት ወር ነው። ታዲያ ሰይዳችን አለይሂ ሰላቱ ወሰላም ስለ ቁርአን ሲነግሩን ምን ይላሉ? መሰሉል ሙእሚን الذي يقرأ القرآن كمثل الأترجة ይላሉ። ሙእሚን ሆኖ ቁርአንን የሚቀራ ሰው ከመሰል الأترجة ይላሉ። ልክ እንደ ትርንጎ ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። መሰሉል ሙእሚን الذي يقرأ القرآن كمثل الأترجة ريحها طيب وطعمها طيب። ሽታው ኡትሩጃ ትርንጎ ሽታዋ በጣም የሚያምር የሚያውድ ነው። كذلك ጣዕሟም የሚጣፍጥ ነው። ومثل المؤمن الذي لا يقرأ القرآن كمثل التمرة። ነብዩ አለይሂ ሰላቱ ወሰላም ምናሉ? ሙእሚን ሆኖ ግን ቁርአንን የማይቀራ ሰው እንደ ምንድነው አሉ? እንዴት የምር ነው ይላሉ ሰይዳችን አለይሂ ሰላቱ ወሰላም። ላ ሪሓ ለሃ ወጣዕሙሃ ሕልውን። ቴምር እንደምታውቁት ምን የለውም? ሽታ የለውም። ምንም አይነት ሽታ የለውም። ነገር ግን ጣዕሟ ይጣፍጣል። ነቢዩ አለይሂ ሰላቱ ወሰላም ግን ሙእሚን ሆኖ ቁርአንን የሚቀራ ሰው፣ በትክክል አቀራር የሚቀራ ሰው፣ ሐርፉን ጠብቆ የሚቀራ ሰው ልክ እንዴት ትርንጎ ሰየሙት ሰይዳችን አለይሂ ሰላቱ ወሰላም። ለምን ሰየሙት? ትርንጎንስ ለምን መረጡ? የሚለውን ደግሞ ከቀጣይ መሰናዶ በኋላ የምንቀጥል ይሆናል። ውድ አድማጮቻችን አሁን ደግሞ ቀጣይ መሰናዷችን የሚሆነው በውዱ ሼኻችን እየተዘጋጀ ወደ እናንተ የሚደርሰው ከእውቀት ማህደር ነው። ወደዛ እናልፋለን። አብራችሁን ቆዩ። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على سيدنا محمد طه الأمين. أما بعد، إخوة الإيمان والإسلام، السلام عليكم ورحمة الله وبركاته. إن شاء الله بزي سراتشن كالله تعالى زند أجر لنا جي زند بنياس ساوساتشها لهن بمكتلم الله تعالى اندزيه لنا ولا تموتن إلا وأنتم مسلمون. مسلموች ሆናችሁ እንጂ እንዳትሞቱ ከስልምና ውጭ ወጣችሁ እንዳታልፉ ይለናል አላሁ ሱብሓነሁ ወተዓላ። አሕባበና ዛሬ ይዤላችሁ የመጣሁትኝ ላስታውሳችሁ የፈለግኩት ነገር ምንድነው? ፊ ዘመን ፊርዓውን በሚባለው ንጉስ ዘመን በዳይና ጨካኝ ንጉስ ነበረ። በዚህ ንጉስ ዘመን ብዙ ሙእሚኖች የሚበደሉበት ዘመን ነበር። ሙስሊሞች የሚጎዱበት ዘመን ነበረ። ነቢዩላህ ሙሳ አለይሂ ሰላም የተላኩበት ዘመን ነው። ይህ ፊርዓውን ካነ የድዒ አልኡሉሂየተ ሊነፍሲህ፣
ጌትነትን ለራሱ ይጣራ ነበር አላሁ ተዓላ በቁርአን እንደነገረን ምን በማለት ነበር አና ረብኩም الأعلى እኔ እኮ ታላቁ ጌታችሁ ነኝ በማለት ይጣራ ነበር ይህ ፊርዓውን የልጁ አበጣሪ የነበረች ኻዲማ ነበረች የልጁን ጸጉር አበጣሪ የነበረች ማሽጧ ነበረችው ይቺ ማሽጧ ሙእሚን ነበረች ሙስሊም ነበረች ፊርዓውን ግን በሁሉም ህዝብ ላይ ጌትነቱን አውጆ ነበር ከለታቶች መካከል ባንድ ቀን كانت تصرح شعر بنت فرعون فرعون اللج ጸጉር ታበጥር ነበር فوقع المشط من يدها ከዛም ማበጠሪያው ከጇ ወደቀ فقالت بسم الله ከዛም ምን በማለት አለች بسم الله አለች በአላህ ስም አለች ማለትም አላህን እንደምትገዛ ግልጽ አደረገች فقالت لها بنت فرعون የፊርዓውን ልጅ የሆነችው ከአባቷ ውጭ ሌላ ጌታ የለም ብላ የምታምነው እንዲህ አለቻት አወለኪ ረቡን ኢላሁን ገይረ አቢ ከአባቴ ውጭ ሌላ ጌታ አለሽ እንዴ የምታመልኪው የሆነ ሌላ አምላክ አለሽ በማለት ጠየቀቻት فكان جوابها መልሷ ምንድን ነበር የዚች ማሽጧ ኻዲማ ነች አበጣሪ ነች ከዛም ጋር አልፈራችም እኔ ይህንን እኮ ካልኩኝ ፊርዓውን ይገለኛል ያጠፋኛል አላለችም ምንድነው ያለችው ረቢ ወረብ አቢኪ ሁወ አላህ የኔም ይሁን ያንቺ አባት ጌታ አላሁ ተዓላ ነው አለቻት ምን አለቻት ረቢ ወረብ አቢኪ ሁወ አላህ የኔም ይሁን ያንቺ አባት ጌታ አላሁ ተዓላ ነው አለቻት ከዛም فأخبرت البنت أباها ልጅቷን በመሄድ ወደ አባቷ እንዲህ በማለት ተናገረች ለአባቷ ተናገረች እቺ ማሽጧ እሱን እንደማትገዛው ይልቅንስ ሌላን አምላክ እንደምትገዛ አንድ የሆነ ጌታ የሰው ልጅ የማይመስል ፍጡራንን የማይመስል የሆነን ጌታ እንደምትገዛ ነገረችው فطلب منها فرعون الرجوع فرعونም ከዚህ እምነት እስልምናን እንድትተው ጠየቃት ይህንን እምነት መተው አለብሽ አላት فطلب منها فرعون الرجوع عن دينها እስልምናን እንድትተው ጠየቃት فرعونም فأبت ነገር ግን ይቺ ማሽጧ ሙእሚና የነበረችው ሴት فأبت أن ترجع عن الحق እውነት ከሆነው እስልምና መመለስን በጭራሽ አልፈለገችም እንቢታዋን ቀጠለች ማለት ነው وكان فرعون كافرا جبارا لا يرحم فرعون كافر ነበር ሙእሚን አልነበረም በአላህ አያምንም ነበር ዛሊም ነበር በዳይ ነበር ማንንም የማይምር ነበር ከሱ ትእዛዝ ውጪ ሌላን የማይቀበል የሆነ ንጉስ ነበር ምን አደረገ فحمى لها ماء يفلا የሆነ ውሃ አዘጋጀላት وقال ارجعي يا ماشطة كزام بالوالات أنشي ماشطة هوي كزيه منتش تملشي اسلمنا انت يالات قالت بقلب ثابت صاقن بسنا بهنا لب بسنا بهنا اندبت اندزيهالت الله رب منتقم الله رب منتقم جيتا يكوى الله ان الزام بدايوچن من داج اصفاچون يميملس يهونا جيتانو الله رب منتقم الله رب منتقم بمالت ملسا درجتلت كزام يفلا يهونا ساتم يفلا يهونا وهم تزجاجا مع الزيت كزيت غار مالتنو فرعون يفلا يهونا وهننا زيتن اندي الزجاجا درجا وبدأ يرمي بأولادها أمام عينيها سبحان الله እቺ ማሽጧ ያየች ልጆቿን አንድ ባንድ ከስልምና ካልተመለሽ ልጆችሽን እገላለሁ በማለት አንድ ባንድ ያወጣ ልጆቿን እዚህ የፈላ የሆነ ዘይት ላይ አስገባቸው فكان يرمي بالولد فينفصل عظمه عن لحمه وهي ثابتة متمسكة بدين الإسلام فرعون من ያደርግ ነበር ልጆችን በሚወረውርባቸው ጊዜ የልጆች ስጋና አጥንታቸው ይለያይ ነበር
ይህንን ታይ ነበር ይህች እናት። ነገር ግን እስልምናዋን አልተወችም። በል ይልቅንስ ካነት ሳቢተተን ሙተመስካ ሳቢታ ነበረች፣ ጽናት የነበራት ነበረች። እስልምናዋንም በሶብር በጽናት ያዘችው ማለት ነው። ወበቅየ በይነ የደይሃ ጢፍሉን ረዲዕ። ይህን እያረገ ፊርዓውን ልጆቿን አንድ ባንድ እዛ የፈላ ውሃና ዘይት ላይ ካስገባቸው በኋላ አንድ ልጅ ቀረ። ይህም ልጅ ሕፃን ነው፣ ጡትን የሚጠባ የሆነ ረዲዕ ጡት የሚጠባ የሆነ ልጅ ነበረ። ፈአራደ الفرعون رميه في الزيت ፊርዓውን ልክ ይህንንም ሕፃን ልጅ እንደ ተቀሩት ልጆች እዛ የፈላ የሆነ ዘይት ላይ ማስገባትን ፈለገ። የዚህን ጊዜ ልቡ አዘነ፣ ንዴቷም ቁጣዋም ጨመረ። ለዚህ ለሕፃን ልጅ በማዘን ማለት ነው። እሷ ሳቢታ ነች፣ በእስልምናዋ ላይ ጽናት አላት። ነገር ግን ለዚህ ሕፃን ልጅ አዘነች። የዚህን ጊዜ አላሁ ስብሓነሁ ወተዓላ ቃዲር ዓላ ኩሊ ሸይ የሆነው ጌታችን፣ በሁሉም ነገር ላይ ቻይ የሆነው ጌታችን አንጠቀሁ ፈአንጠቀሁ አላሁ ተዓላ ይህንን ሕፃን ልጅ መናገር የማይችለውን እንዲናገር አደረገው። ይህም ከታምራቶች መካከል አንዱ ነው። አላሁ ስብሓነሁ ወተዓላ በሁሉም ነገር ላይ ቻይ ነው። ምንም ነገር አያቅተውም ጌታችን አላሁ ስብሓነሁ ወተዓላ። ለዚህ ነው ይህንን ልጅ እንዲናገር ያደረገው። አላሁ ስብሓነሁ ወተዓላ ምን ሐይሱ ልዓዳ በተለምዶ በምናይበት ጊዜ ንግግርን የሚጀምረው ከፍ ካለ በኋላ ነው፣ በሐርፍ በፊደል በድምፅ የሚናገረው ማለት ነው። ነገር ግን ሃዛ ሚን ሐይሱ ልዓዳ ነው። አላሁ ተዓላ ተለምዶ አደረገው እንጂ በፊደል በድምፅ በሐርፍ እንዲነገር ለንግግር ፊደል ድምፅ ሐርፍ ቅድመ ሁኔታ ነው ብሎ ማለት አይደለም። ምክንያቱም ያቺ ሸጀራ ለነቢያችን ዓለይሂ ሰላቱ ወሰላም እኮ መስክራለች። ያቺ ዛፍ ነቢዩ የአላህ መልእክተኛ መሆናቸውን ተናገረች። ይቺ ዛፍ ምላስ አልነበራትም፣ ጥርስ አልነበራትም፣ ጉሮሮም አልነበራትም። ነገር ግን አላሁ ተዓላ እንድትናገር አደረጋት። እንደዚሁም አሻቱል መስሙማ አልመጥቡኻ ያቺ የተጠበሰችው የተሰራችው ስጋ ያቺ በግ ከተጠበሰች በኋላ ተመርዛ ነበረ። ነቢዩን ዓለይሂ ሰላቱ ወሰላምን ለመጉዳት መርዘዋት ነበር። ነገር ግን ነቢያችን ዓለይሂ ሰላቱ ወሰላም ከመብላታቸው በፊት እንዲህ በማለት ተናገረች፣ እኔ ተመርዣለሁኝ መርዝ ነክቶኛልና እንዳትበላኝ አለች ለነቢዩ ዓለይሂ ሰላቱ ወሰላም። ይህ ስጋ የተጠበሰ የሆነ ስጋ ነው፣ የተሰራ የሆነ ስጋ ነው፣ መጥቡኽ ነው። ከዛም ጋር ግን አላሁ ተዓላ እንዲናገር አደረገው። ከዚህ ምን እንረዳለን? ለመናገር ምላስ ቅድመ ሁኔታ እንዳልሆነ፣ ለመናገር ጥርስ ቅድመ ሁኔታ እንዳልሆነ፣ ለመናገር ከንፈር ቅድመ ሁኔታ እንዳልሆነ፣ እንደዚሁም ፊደል ድምፅና ቋንቋ ሁሉ ለመናገር ቅድመ ሁኔታ አይደሉም ማለት ነው። አላሁ ስብሓነሁ ወተዓላም ይህን ሕፃን ልጅ እንዲናገር አደረገው። ምን አለ ይህ ሕፃን ልጅ? ፈቃል ያ ኡማህ፣ ይህም ሕፃን ልጅ እንዲህ አለ፣ እናቴ ሆይ አለ። ያ ኡማህ እስቢሪ፣ እናቴ ሆይ ጽኝ አለ። ፈኢነ ዓዛበ ልአኺራ፣ የአኺራ ቅጣት እኮ አሸዱ ምን ዓዛብ ዱንያ፣ ከዱንያ ቅጣት የበረታ ነው የከፋ ነውና እናቴ ሆይ ጽኝ በማለት ይህ ሕፃን ልጅ ተናገረ። መናገር የማይችለው ሕፃን ልጅ ማለት ነው። ናም ዓዛቡ ልአኺረቲ አሸዱ ምን ዓዛብ ዱንያ፣ የአኺራ ቅጣት ከዱንያ ቅጣት የበረታ ነው። ፈከይፈ ላ ወቀድ ቃለ ረሱሉ ላህ ሰለላሁ ዐለይሂ ወሰለም أوقد على النار 1000 سنة حتى احمرت ثم أوقد عليها 1000 سنة حتى ابيضت ثم أوقد عليها 1000 سنة حتى اسودت فهي سوداء مظلمة። እንዴት የጀሃነም ቅጣት የአኺራ ቅጣት የበረታ ይሆን? በእርግጥም እኮ ነቢያችን ዓለይሂ ሰላቱ ወሰላም እንደዚህ ብለዋል። ጀሃነም 1000 ዓመት ተቀጣጠለች አሉ። أوقد على النار 1000 سنة حتى احمرت، ቀይ እስከምትሆን ድረስ 1000 ዓመት ተቀጣጠለች አሉ። ثم أوقد عليها 1000 سنة حتى ابيضت،
ከዛም ደግሞ ሌላ ሁለተኛ ሺህ ዓመት ሌላ 1000 ዓመት ተቀጣጠለች ነጭ እስከምትሆን ድረስ አሉ ثم أوقد عليها 1000 سنة حتى اسودت እንደገና ሌላ ሶስተኛ ሺህ ዓመት 1000 ዓመት ተጨመረበት እንደዚሁ ተቀጣጠለች ምን እስከምትሆን ድረስ ጥቁር እስከምትሆን ድረስ አሉ فهي سوداء مظلمة አሁን ጀሃነም ያለችው ጥቁርና አስፈራሪ ሆና ነው ያለችው ይሉናል ያ አላህ መልእክተኛ ሙሐመድ አለይሂ ሰላቱ ወሰላም ለዚህ ነው ይህ ሕፃን ልጅ ምን በማለት የተናገረው ያ ኡማህ እስቢሪ فإن عذاب الآخرة أشد من عذاب الدنيا እናቴ ሆይ ጽኚ የአኺራ ቅጣት እኮ የአኺራ እሳት ከዱንያው ቅጣት የበረታ ነው በማለት የተናገረው ከዛም ምን አላት فلا تتقاعسي ምንም እንዳትመለሺ فإنك على الحق እናቴ ሆይ አንቺ እኮ ያለሽው በእውነተኛ መንገድ ነው ያለሽውና በቀጥተኛው መንገድ ነሽና ምንም እንዳትመለሺ ወደ ኋላ እንዳትይ አላት አንጠቀሁ الله الذي أنطق كل شيء الله تعالى ሁሎችንም ነገራቶችን በአጠቃላይ እንዲናገሩ ያደረገ ጌታ ይህንንም ሕፃን ልጅ እንዲናገር አደረገው ነገር ግን ፊርዓውን ይህንንም በማየት አልተመለሰም ምክንያቱም አላሁ ተዓላ ያጠመመውን ማንም አይመራውምና አላሁ ተዓላ ሂዳያ ካልሻለት በስተቀር አላሁ ተዓላ ሂዳያ ያልሻለት ሰው ሌላ ሊመራው አይችልም ማለት ነው فقالت لفرعون ከዛም ማሽጧህ ለፊርዓውን እንደዚህ ብላለች ሊ عندك طلب እኔ አንድ ጥያቄ አለኝ ካንተ አንድ ነገር እፈልጋለሁኝ አለችው አንተ جمع العظام እነዚህ የተሰባበሩ አጥንቶችን ሰብስበህ وتدفينها في مكان واحد عند قبر لي እንድትቀብረው እጠይቅሃለሁኝ በማለት ጠየቀች فقال لها لك ذلك ይህ አለሽ ይህንን የጠየቅሽውን ነገር ፈጽምልሻለሁኝ አላት ፊርዓውንም فرماها هي ورضيعها سبحان الله እሷንም ያ የሚጠባውንም ልጅ እዛ የፈላ የሆነ እሳት ላይ መልሶ ከተታቸው ማለት ነው የነሱም የሷም የልጇም ልክ እንደ ሌሎች ልጆች አጥንቷና ስጋዋ እዛ ፈላ የሆነ ዘይት ላይ ተለያየ فماتت هي واولادها شهداء الصوام ልጆቿም ሸሂዶች ሆነው ሞቱ ማለት ነው አላሁ ተዓላ ለኛም ሸሃዳን አላህ ይረዝቀንና وبعد مئات السنين እሷ ከሞተች ከብዙ አመታቶች በኋላ ከመቶ አመታቶች በኋላ لما أسري برسول الله صلى الله عليه وسلم يا الله ملكتኛ محمد عليه الصلاة والسلام إسراء ባደረጉበት ጊዜ ከመካ ወደ ቤተ المقدس በሄዱ ጊዜ በሷ ቀብር አልፈው ነበር شم رسول الله صلى الله عليه وسلم من قبرها رائحة طيبة عطرة شم رسول الله يا الله ملكتنيا أشتتوا من قبرها كقبر أكوا أشتتوا رائحة طيبة عطرة يميامر وننطرن كقبر أيوتا أشتتوا كزج سيت مالتنا كبزو متوامتوش بوهلا يهي نقر تكستلات لمن مكنياتهم كانت صالحة نبرج تقية ثابتة متمسكة في دينها صنات ينبرا سيت نبرج لجوچوا አይኖቿ ፊት እያየች እየሞቱ አጥንታቸው ከስጋቸው እየተለየ ነገር ግን እስልምናዋን አልተወችም هكذا المؤمن ሙእሚንም እንደዚህ ሊሆን ነው የሚገባው ጽናት ሊኖረው ይገባል ነብዩ አለይሂ ሰላቱ ወሰላም ምንድን ያሉን المتمسك بسنتي በኔ እምነት ተመስክ ያለው በእስልምና ተመስክ ያለው እስልምናን ቀጥ አድርጎ የያዘ ሰው عند فساد أمتي أماوچ ህዝቦች በሚበላሹበት ጊዜ በእስልምና የጸና ይህን ዓቂዳውን ቀጥ አድርጎ የያዘ እምነቱን የኔን እምነት የሰሃባዎችን እምነት ቀጥ አድርጎ የያዘ فله أجر شهيد ይህ ሰውዬ የሸሂዶችን የሚመስል ምንዳ አለው ይመነዳል ይላሉ የአላህ መልእክተኛ በእስልምናችን ልንጸና ይገባል ነብያችን አለይሂ ሰላቱ ወሰላም እንደዚህ ይላሉ
ባዲሩ ቢልአዕማል ሳሊሓ ጥሩ ስራዎችን በመስራት ተቻኮሉ ፍጠኑ አሉ የአላህ መልእክተኛ። ፈሰተኩኑ ፊተኑን ከቂጥዕ ለይል ልሙዝሊም ወደፊት እኮ ጨለማ የሆነ ጊዜ ይመጣል አሉ። እንደ ጨለማ ቁራጭ አይነት ጊዜ ቀን ይመጣል አሉ። ይህም ቀን ምን አይነት ነው አሉ? ዩስቢሑ ረጁሉ ሙእሚናን ወይምሲ ካፊራ አንድ ሰው ጠዋት ላይ ሙእሚን ሆኖ ታየዋለህ አሉ የአላህ መልእክተኛ። ወይምሲ ካፊራ ጠዋት ላይ ሙእሚን ሆኖ አይተኸው ማታ ላይ ግን ከእስልምና ወጥቶ እስልምናው ተበላሽቶበት እስልምናው ተናግቶ ታየዋለህ አሉ። ወይምሲ ሙእሚናን ወዩስቢሕ ካፊራ ማታ ላይ ሙእሚን ሆኖ ጠዋት ላይ እስልምናው ተበላሽቶ ታገኘዋለህ ይላሉ የአላህ መልእክተኛ። ምን አሉ በመጨረሻ ላይ? የቢዑ ዲነሁ ቢዓረድ ሚን አዱንያ ዲኑን እስልምናውን በዱንያ ጥቅማ ጥቅም ይቀይራል ይላሉ የአላህ መልእክተኛ። እንደዚህ ከመሆን አላህ ይጠብቀን። ይህ እስልምና ብሎ ማለት ነገ በአኺራ ነጃ የምንወጣበት ነው። አላሁ ተዓላ በቁርአን እንደዚህ ያለው ነው፣ ኢነ ዲነ ዐንደ አላህ ልእስላም ያ ትክክለኛው እምነት አላሁ ስብሓነሁ ወተዓላ ለባሪያዎቹ የመረጠላቸው እምነት ምንድን ነው? የወደደላቸው አልእስላም እስልምና ነው ብሎ አላህ የነገረን እምነት ነው። በዚህ እስልምናችን ላይ ልንጸና ይገባል። ልክ ይቺ ማሽጧህ እንደ ጸናችው እኛም ጽናት ሊኖረን ይገባል ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ለእስልምና ነው ሲለፉ የነበሩት። ሌሎችም ሰሓባዎች ሙእሚኖች ሲለፉ የነበሩት ለእስልምና ነው። እንደነዚያ ዑለማዎች ሓሚሉ ራየት ልእስላም እንደሆኑት ልንሆን ይገባል ማለት ነው። ለእስልምና ብለው እነ ሐምዛ ቀልባቸውን ሰጥተዋል። ሌሎችም እጃቸው ተቆርጧል፣ አንገታቸው ሁሉ ተቆርጧል። ነሕኑ ከዛሊከ የንበጊ አን ነስቡት ልንጸና ይገባል በእስልምናችን ላይ ማለት ነው። ልክ እንደ ማሽጧህ ልጆቿ ሲሞቱ እያየች እሷም እንደምትሞት እያወቀች ነገር ግን እስልምናዋን አልተወችም ማለት ነው። ወፈቀኒ ላሁ ወኢያኩም ሊልኸይር በሰማነው የምንጠቀም አላህ ያርገን። ወሰላሙ ዓለይኩም። الصلاة عليك والسلام عليك سيد الأسياد. 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 باسم رب المولى لطراو جمالا يمنى المراد. الصلاة عليك والسلام عليك سيد الأسياد. بالجل مكرا بودول كرا مكاين كمادي. الصلاة عليك والسلام عليك سيد الأسياد. مسكين دكاما من الليلة ما كالزا سودي. الصلاة عليك والسلام عليك سيد الأسياد. ጥሎኛል ወዳችሁ ደና እንዳልመስላችሁ ቆሜ ስራመድ። الصلاة عليك والسلام عليك سيد الأسياد. سيدي 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 سيدنا سيدي سيدي كان سيماي سيتعلم سيتنيا ليلا سو ወዳጅ ፈሶ ቀርቷል ሰግሮ የታወሰው ሌቱ ሲነጋጋን ጀንበር ብትዘልቅም ማረፍን አያውቅም የወዳጅ ዘዴ ጀንበሯን ሲያይ ጊዜ ሰው ባምራ ጌጣ ግንባርቶን አስታውሰው እንቅልፌቱን ይምጣ ለማና ቤት ይበል ማን ደርሶለት ይርዳው ማን ደርሶለት ይርዳው ግንባሩን የጎዳው ወዴቱን ይሂድ። الصلاة عليك والسلام عليك
ሳይመጣ እንኳ ፊቱን አስታርፏል አባቱን ጥንቱ ሙሐመድ الصلاة عليك والسلام عليك سيد الأسياد ኑሕ መርከቢቱ ኸሊልን ከሳቱ ዩኑስ ካሳሁዲ الصلاة عليك والسلام عليك سيد الأسياد አሚነትም አለች እናቴ ተባለች እንደኔ ማትወልድ الصلاة عليك والسلام عليك سيد الأسياد ያንን ትልቁን ሰው ያላቅሜ ወድጄ በመታመማም በጤና ላይ ክጄ ደርሶ ሆድ አንጀቴ ናፍቆት እያባባው ጠፋይ መውጫ መግቢያው ዛሬ ስንጃ ጉዲ ሰይዲ ካልታየኝ ጀማሎ ካላየኝ አይናቸው ያለው መሰልኩ እንጂነ ገሎኛል ሸውቃቸው ካልመጣሁ ወደ አንቱነ ወይ ካልመጡ ለኔ ያለው ሰው መስዬነ የለሁም ሰይዲ ሊያድን የሚገድል ሊያሳርፍ የሚያደርግ ሊያስቅ ያስለቅሳል ያሳምማል ያክል ቢያደኸይ ያከብራል ቢያሳዝን ያስደሳል ቢያሳዝን ያስደሳል ቢያወድቅም ያነሳል ፍቅሩ ሙሐመድ الصلاة عليك والسلام عليك سيد الأسياد ባዘል ነው ተመርጠው ወልዳ እንድታመጣው የእኛን ሙሐመድ الصلاة عليك والسلام عليك سيد الأسياد እስኪ እንደው ትመስክር ሲያልቅ ኩራዟ ክር ሐሊመቱ ሳዕዲ الصلاة عليك والسلام عليك سيد الأسياد ከቶ መጨለማት ቤቷን አርጎት መብራት ያባለ ኑር ዘውዲ الصلاة عليك والسلام عليك سيد الأسياد የስም ብቻ ወዳጅ ሆነን ያረፍንማ ምን ይለም ቢሰማ ጀበሉ ሆዲ የናፍቆት ቃል ብቻ የሚያነበንበው ቆሟል ሊታዘበው ስቅስቅ ያለው ግንዲ ምንፈልገው ሌላ ሚያስፈልገን ሌላ ምነው ሂላ መላን ተጥፋፋ መንጋዴ ስሙ ያሙራዴ ስሙማ ሰይዴ አንቱን አቶ መኖር የሰራንን ጎዴ አጀብ ስናሳዝን ብታዩ ሲራጄ ብታዩ ሲራጄ መለያየት እንጂ ጠፋ መሆን አንዲ الصلاة عليك والسلام عليك سيد الأسياد ተራው ደርሶ ለኔ ልዮትና ባይኔ ልረፍ እንደ ጀዲ الصلاة عليك
والسلام عليك سيد الأسياد ያዘነን ማስደሰት የወደቀን ማንሳት ያንተ አይደል ሰይዲ الصلاة عليك والسلام عليك سيد الأسياد ሞልቶ እስከ ደጅ ሙሐባው ነው እንጂ ሚብላላው ከሆዴ الصلاة عليك والسلام عليك سيد الأسياد ከቶ ምን አገኘን ምን ጉድ ለከፈን سيدي ነብይ አስጠየፈን ዝንብ ጋ የሚያዋዲ سيدي ምኞታችን ድርብ يا سيدي ምግባራችን ግንጥል سيدي የብብት የምንጥ የቆጥባና ወርዴ سيدي ባንዳልተያያዝን አጀብ ስናሳዝን እታዩን ሰይዲ الصلاة عليك والسلام عليك سيد الأسياد የላይ ላዩን ትተ ከቻልክየው ከፍተ የቀልቤን ሰናዲ الصلاة عليك والسلام عليك سيد الأسياد ነዝራን ካልታደልኩኝ አለሁ ካላልኩኝ ሞትኩኝ ሙሐመድ الصلاة عليك والسلام عليك سيد الأسياد ምስኪን ነኝ ደካማ ምን አለኝ ሌላማ ካለዛ ሰው ውዴ الصلاة عليك والسلام عليك سيد الأسياد አሊፍ ቪዲዮግራፊ ሚናራ ፕሮዳክሽን። የተከበራችሁና የተወደዳችሁ የሀበሻ ኢስላማዊ ሬዲዮ አድማጮቻችን እንግዲህ እያደመጣችሁ የምትገኙት ተወዳጁን ሀበሻ ኢስላማዊ ሬዲዮ ምዕራፍ 42ኛው ሳምንታዊ ክፍል ፕሮግራማችንን ነው። እንግዲህ ወንድሜ ሙሐመድ ነጂብ በምን መልኩ ረመዳናችን ማለፍ አለበት በሚለው ዙሪያ አንዳንድ ሀሳቦችን ሐዲሶችን ወደ እናንተ እያብራራ ነው። በቁርአን በተለየ መልኩ በረመዳን ቁርአንን ማንበብ ቁርአንን መቅራት እንደሚገባ የሚያነሳሳ የሆነ ሐዲሶችን እየነገረን ነው። እኔ እንዲያው ለትዝብት ያክል ረመዳን የምን ወር ነው የሚለውን ሁላችንም እናውቃለን። ማሻአላህ የጾም ወር ነው፣ የሶብር ወር ነው፣ ዒባዳ የምናበዛበት ወር ነው። ነገር ግን በፊዕለን በድርጊት መሬት በነካ ሁኔታ ማለት ነው በምንመለከትበት ጊዜ የኛ ሐል እንደዛ ነው ወይ? ረመዳን አላሁ ተባረከ ወተዓላ እንግዲህ ብዙ ሕክማ ብዙ ጥበብ ይኖረዋል። ይሄንን ጾም የምንጾምበት በእኛ ላይ ግዴታ የሆነበት ሕክማው ጥበቡ ምንድን ነው የሚለውን ሁላችንም ላናቀው እንችላለን። ነገር ግን አላሁ ተባረከ ወተዓላ ይሄን ያደረገበት ሕክማ ይኖረዋል። በዚህ በረመዳን ወር ልብ ብለን ካሰብን ከተመለከትን ስንት ቢሊየን ስንት ሀብት ያለው ሰውና ምንም አንድ ብር የሌለው ሰው እኩል ጾሞ ውሎ መግሪብን ጠብቆ ሁሉም በቴምርና በውሃ ያፈጥራል። ሱብሓነላህ። በረመዳን ከተመለከትን የተበታተነ ቤተሰብ ጠዋት አንደኛው ለራሱ ቁርስ በልቶ ያኛው አልጨረሰም፣ ያኛው ሌላ ሐጅ አለው፣ ብትንትን ብሎ ይኖር የነበረ ሰው ቤተሰብ በዚህ በረመዳን ስንመለከት በአንድ ማዕድ መግሪብን ሰግዶ ያኒ ወይንም መግሪብ ላይ አፍጥሮ ከሶላት በኋላ እራት ይበላል። ይህ ቤተሰብ ብቻ ነው። ሱብሓነላህ። ከቤተሰብም አልፎ ጎረቤት፣ የአንድ መንደር ሰዎች እየተጠራራ ዝምድና ይቀጠልበታል። የጎረቤት ሐቅ የሚባለውን ይወጣጡበታል። ቢልፊዕል ረመዳናችን ሊሆን የሚገባው በዚህ መልኩ ነው። ረመዳናችን ቀን በውሃ ጥምና በረሃብ ውለን የምንበላው ምግብ ብቻ እያስብን ውለን ከዛ ደግሞ እህቶቻችን ምግብ በማዘጋጀት ብቻ
ትኩረታቸውን አድርገው ሌላ ኸይር ስራን ሳይሰሩ አኪድ ምግብ ማዘጋጀት ብቻ ሊላሂ ተዓላ ብሎ ከሆነ አጅር አለው፣ ትልቅ አጅር አለው። ነገር ግን ቁርአኑ እሷን ይጠብቃል፣ ቁርአኑ እሷን ይጠብቃል፣ ዚክሩ እርሷን ይጠብቃል፣ ቤተሰብ መዘየሩ እርሷን ይጠብቃል፣ ለሰው ጥሩ ማድረጉ እርሷን ይጠብቃል። ለሴት ልጅ መጥበኽ ወይንም ኩሽና ብቻ ተገድባ ሌላን ኸይር ስራ ሌላን ዒባዳ ሳትሰራ ታሳልፈው ተብሎ የተለየላት አይደለም። እንደ ዑሙመን እንደ ጥቅል ስናየውም ረመዳን ነፍስያችንን የምንገታበት ራሳችንን ከሌሎች በዱንያዊ ጉዳይ ከኛ በታች ከሆኑ ሰዎች ከፍ ከፍ እንዳናደርግ እንድንቆነጥጥ ሌላም ሰው እኮ በሌላ ጊዜ በኖርማል በአዘቦት ጊዜ እኔ ሞልቶልኝ እየበላሁ እየጠጣሁ መንገድ ዳር የማየው አንድ ምስኪን የሚራበው የረሃብ ስሜት ምንድነው የሚለውን እንድንረዳ ነው። ከዛ በኋላ ግን ያን በማሰብ ብቻ ረሃብን ለመበቀል በሚመስል መልኩ ሱፍራዎችን ሞልቶ የተለያየ ሌላ ቀን የማይበላውን ምግብ ለረመዳን ብቻ አዘጋጅቶ በዚህ መልኩ ቀን የራበውን ረሃብ ማታ ለመወጣት በሚመስል መልኩ ምግብ በማዘጋጀት ብቻ ትኩረት ማድረጉ ያላስፈላጊ ነው። ነቢዩ ዓለይሂ ሰላቱ ወሰላም كان يستعد لهذا الشهر لا بالمآكل والمشارب إنما بالعبادات ነቢዩ ዓለይሂ ሰላቱ ወሰላም ለዚህ ለረመዳን ይዘጋጁ ነበር። በጣም በኃይለኛው መልኩ የሚዘጋጁት ግን የተለያዩ ምግብና መጠጦችን በማዘጋጀት በማመሳሰል አልነበረም። ኢነማ በዒባዳ ነው። ኢዘን ሁላችንም መለስ ማለት አለብን። በሚዲያ በቲክቶክ በፌስቡክ በዩቲዩብ የአንድን ሀገር ኢፍጧር የእነንትና ኢፍጧር እንደዚህ ሆነ የእነንትና እንደዚህ ሆነ እያሉ በዚህ ሙሳበቃ አይደለም የሚፈለገው። በዚህ ጾም የሚፈለገው ነፍስን ማገት ነፍስን ወደ ቀጥተኛው መንገድ እንድትመጣ ተህዚብ ማድረግ መቅጣት ነው እንጂ ተርቦ ውሎ ቆይቶ ማታ ደግሞ እንደፈለጋት መልቀቅ ብቻ አይደለም። ታላላቅ ዑለማዎች አውሊያዎች እንዴት ጾሙ የሚለውንም ወንድሜ መሐመድ ነጂብ መለስ ብሎ ማየት አስፈላጊ ነው የሚል መልእክትን ለማስተላለፍ እወዳለሁ። እውነት ነው ኻሊዶ። እንግዲህ አብዛኛውን ጊዜ ረመዳን ሲገባ ሰዎች ኢቅባል ማድረግ ያለባቸው ወደ ዱዓ ሆኖ ሳለ ነገር ግን ምግብ ጋር መሽቀዳደም ወይም ኢፍጧር እየተባለ በተለያዩ ነገራቶች መሽጉል ሆኖ መቆየት አግባብ አለው ብዬ አላስብም። ሰይዱና ዑመር እኮ ከሰይዱና ዑመር የተዘገበ ነገር አለ። እሳቸው ረዲየላሁ ዐንሁም ካነት ለሁ ኩለ የውሚን 11 ሉቅማ ሁል ጊዜ በየቀኑ 11 ጉርሻዎችን ነበር የሚጠቀሙት ይላሉ። ስለዚህ በዱዓ ነበር እንጂ የሚያሳልፉት ምግብን ተነውዕ አድርጉ በመጠቀም አልነበረምና ሁላችንም ቢሆን ወደ ዱዓ እሽቲጋል እናደርግ። ናም እንደው እንዳላበዛው መሸጋገሪያም ስለሆነ ሌሎችም እኮ ምንም አላሁ ተዓላ ችሎታውን ያልሰጣቸው ሚን ሐይሱል ማል ከገንዘብ በኩል አንዳንዶች የሚያደርጉትን ዩቲዩብ ወይም ፌስቡክ ላይ ምናምን ቲክቶክ ላይ ቪዲዮ በማየት ቤተሰብ ያኒ ቀልቡ የሚሰበርም ይኖራል። ሰው ጾሞ ውሎ ይሄን ይበላል፣ እኛ ይሄን እንበላለን። አላ ኩሊ ሐል የተከበራችሁ ሀበሻ ሬዲዮ አድማጮቻችን ራሳችንን በዙሪያችን ያሉ ሰዎችን ያማከለ ድርጊትና እንቅስቃሴ ተሰሩፍ ማድረግ ሸሪዓን የጠበቀ የሆነ እንቅስቃሴ ማድረግ ለሁሉም ተገቢ ነው እንላለን። ኢንሻአላህ በቀጥታ ወደ አዲስ ጣዕም ፕሮግራማችን ነው የምንሸጋገረው። ይህ ሀበሻ ኢስላማዊ ሬዲዮ ነው። መልካም ቆይታ። አዲስ ጣዕም። በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። የተከበራችሁ አድማጮቻችን እንግዲህ አሁን አዲስ ጣዕም ፕሮግራማችን ላይ እንገኛለን። አገር አቀፍ ብሎም ዓለም አቀፍ መረጃዎችን ወደ እናንተ ጠቆም የምናደርግ ነው የሚሆነው። እንግዲህ ወደ መካከለኛው ምስራቅ ወደ ነቢያቶች መናገሻ ወደ ሆነችው ፍልስጤም ስንሄድ እንግዲህ የወራሪው የአይሁድ አገዛዝ በዚህ በተከበረው የወርሃ ረመዳን እድሜያቸው ከ50 ዓመት በላይ የሆኑ ሙስሊሞችና ልጆቻቸው ብቻ ከዌስት ባንክ ወደ መስጂድ አልአቅሷ እንዲገቡ ፍቃድ እንደሚሰጡ ነው የተናገሩት። እንግዲህ እኒህ ወራሪ አይሁዶች በእስልምና እምነት እንግዲህ በጣም የተከበረ በሆነው በወርሃ ረመዳን በጁሙዓ ቀን
ጥቂት ዕድሜያቸው ከ50 ዓመት በላይ የሆኑ ሙስሊሞችና ልጆቻቸው በወረራ ከተያዘው ዌስት ባንክ ወደ አልአቅሷ መስጂድ ግቢ እንዲገቡ ፍቃድ እንደሚሰጡ ተናግረዋል። እንግዲህ ወደ መስጂዱ እንዲገቡ የሚፈቀድላቸው ሰዎች ከ55 ዓመት በላይ የሆኑ ወንዶች፣ ከ50 ዓመት በላይ የሆኑ ሴቶችና ዕድሜያቸው እስከ 12 ዓመት የሆኑ ልጆች ናቸው ተብሏል። እንግዲህ ወደ መስጂዱ ለመግባት ሁሉም አማኞች ፍተሻም ይደረግባቸዋል። እንግዲህ ይህ መስጂድ አልአቅሷ ከመካ አልሙከረማ መስጂድ አልሐረምና መስጂድ ነበዊ ሸሪፍ ቀጥሎ ሶስተኛ የተከበረ የሆነ ስፍራ ነው። የፍልስጤሙ ታጣቂ ቡድን ሐማስ ደግሞ እንግዲህ ከጥቅምት 7 የኦክቶበር 7 ድንበር ጥሶ በደቡብ አይሁድ ላይ ካደረሰው ከፈጸመው ጥቃት በኋላ በተቀሰቀሰው ጦርነት ምክንያት እንግዲህ የፍልስጤማውያን የረመዷን ወር ክዋኔዎች ችግር ውስጥ ገብተዋል ሲሉ የተለያዩ ምንጮች ዘግበዋል። በተያያዘ ደግሞ እንግዲህ ለ13 ዓመት እርስ በርስ ጦርነት የቆየችው ሶሪያ ከ70 በላይ ሰዎችን ሕይወት የቀጠፈ ውጊያ እንደተካሄደ ተሰምቷል። አዲሱ የሶሪያ መንግስት የጸጥታ ኃይሎች በላታኪያ ከተማ ለደህንነት ስራ በመንቀሳቀስ ላይ ያሉ በቀድሞ ፕሬዚዳንት በሽር አልአሳድ ታማኝ ደጋፊዎች ጥቃት ተከፍቶባቸዋል። በአሌፖና ሒምስ ከተሞች እንግዲህ ታጣቂዎች ከመንግስት የጸጥታ ኃይሎች ጋር የተኩስ ልውውጥ ማድረጋቸው በሰፊው እየተዘገበ ነው የሚገኘው። በሌላ ዜና ደግሞ እንግዲህ የሀገር አሜሪካ በሩሲያ ላይ መጠነ ሰፊ ማዕቀብ ታሪፍ ልትጥል እንደምትችል ፕሬዚዳንት ዶናልድ ጄ ትራምፕ ተናግረዋል። እንግዲህ ከቀናት በፊት ለዩክሬን የሚደረግ ወታደራዊ ድጋፍና ደህንነት መረጃን ማጋራት ያቋረጡት ፕሬዚዳንቱ ሁለቱም ተፋላሚ ሀገራት ወደ ድርድር እንዲገቡ አሳስበዋል። ዋይት ሀውስ እንግዲህ ከሩሲያ ጋር ግንኙነቱን ለማደስ የተወሰኑ ማዕቀቦችን ለማንሳት የተዘጋጀ መሆኑን ሮይተርስ ባለፈው ሰኞ ምንጮቹን ጠቅሶ ቢዘግብም ትላንት በትሩዝ ሶሻል ማህበራዊ ትስስር ገጹ እንዳሰፈረው በሞስኮ የባንክ ስርዓት ላይ ማዕቀብ ሊጣል እንደሚችል አመላክቷል። እንግዲህ የዩክሬኑ ፕሬዚዳንት ደግሞ ወደ ሳዑዲ እንደሚያቀና ተናግረዋል። ሩሲያ በአውደ ውጊያ ዩክሬንን እያወደመች ነው። በመሆኑም የተኩስ አቁም አሊያም ዘላቂ የሰላም ስምምነት እስኪፈረም ድረስ በሩሲያ ባንኮች ላይ መጠነ ሰፊ ማዕቀብ ለመጣል አስቤያለሁ፣ ታሪፍም ሊኖር ይችላል ብሏል ትራምፕ በመልእክቱ። ሩሲያና ዩክሬን ሳይረፍድባቸው አሁኑኑ ወደ ጠረጴዛ ዙሪያ ንግግር መግባት አለባቸው ሲሉም አክሏል። እንግዲህ ለ3 ዓመቱ ጦርነት ዩክሬንን ተጠያቂ ያደረገው ትራምፕ ዳግም ወደ ዋይት ሀውስ ከተመለሰ በኋላ በሩሲያው ፕሬዚዳንት ቭላዲሚር ፑቲን ላይ ትችት ሲያሰማ አልተደመጠም። እንግዲህ ፑቲን የሰላም ስምምነት እንዲደረስ እንደሚፈልግ በመግለጽ ከሞስኮ ጋር ግንኙነቱን ለማደስ ፍላጎቱን አሳይቷል። በአንጻሩ ደግሞ እንግዲህ የዩክሬን ፕሬዚዳንት በቃላት ከመወረፍ ተሻግሮ ለኪየቭ የሚደረግ ወታደራዊ ድጋፍን አቋርጠዋል። በአንጻሩ ደግሞ እንግዲህ የዩክሬኑን ፕሬዚዳንት በቃላት ከመወረፍ ባሻገረ ለኪየቭ የሚደረግ ወታደራዊ ድጋፍን አቋርጧል። ዩክሬን ባለፉት 3 ቀናት እንግዲህ ወደ ሩሲያ ኩሩስክ ክልል ያስገባቻቸው ወታደሮች በሩሲያ ከባድ የመልሶ ማጥቃት ዘመቻ የተከፈተባቸው መሆኑ ታውቋል። እንግዲህ በከበባ ውስጥ እንደሚገኙ ነው ሮይተርስ የዘገበው። ዩክሬን ከሩሲያ ጋር በሚደረግ የሰላም ስምምነት ንግግር እንደ መደራደሪያ ልትጠቀምበት ያሰበችው ኩሩስክ ክልል በቅርቡ ከእጇ ሊወጣ እንደሚችልም እየተነገረ ነው። ከነጩ ቤተ መንግስት ዱላ ቀረሽ ንትርክ በኋላ የአውሮፓውያኑ ድጋፍ ለማግኘት ወደ ለንደንና ብራሰልስ ያቀናው ፕሬዚዳንት ቭላዲሚር ዜሌንስኪ እንግዲህ ከነገ በስቲያ እንግዲህ ወደ ሳዑዲ አረቢያም እንደሚያቀና ነው የተነገረው። ልኡካቸውም በሪያድ አሊያም በጅዳ ከአሜሪካ የውጭ ጉዳይ ሚኒስትር ጋር ሌሎች እንዲሁም ባለስልጣናት በተገኙበት ይመክራል ተብሎ ነው የሚጠበቀው። ይህ ደግሞ ተወዳጁ ሀበሻ ኢስላማዊ ሬዲዮ ነው። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። አጀበ ጀበ ቢስሚላሂ ብይል አመናር ሰው ስሙን የዓለሙን ፀሐይ የዓለም ኢማሙን አጀበ ጀብ የቀመሰ ያውቀዋል ጥፍጥና ጣዕሙን ያን የፍቅር ዋሻ የፍቅር ገዳሙን ሙሐመድ አሚኑን ይዣለሁ አለቅም አሰላም አለይኩም አጀበጀብ ጀመርኩኝ ጉርጉሮ ጀመርኩኝ ውትወታ የዓለሙን ቆንጆ የኸልቁ አይነታ
أهو ينافقوتين خبر يفكرين سموتا صفي بكلامي سددكوين سلامتا يدرس لنيا فنتا لجمال العالم لجمال العالم السلام عليكم السلام عليكم آهي أحمد دقي وشوم يطيبا مشرا هل من ملوك كان يطرا أكاهد ملكا مشث نواز مرا يتايا الملك لا يقرمو سيابرا يا سيد الورى يا إمام الحرام يا إمام الحرام السلام عليكم السلام عليكم أهو وسن اللي سقا السلام عليكم البسوت قتاتشن السلام عليكم أهو ودالو بالزينو السلام عليكم شش روحاتنا السلام عليكم أهي يا رسول الله السلام عليكم تلقوا هبتاتنا السلام عليكم يا روحاتنا تدلا السلام عليكم أمان سلاماتنا السلام عليكم عجب عجب سطوت هدياتنا بهولتم ألم بهولتم ألم السلام عليكم السلام عليكم أهو يا شمس المدينة السلام عليكم يا شمس المدينة السلام عليكم يا نور المدينة السلام عليكم يا غاية المنى السلام عليكم عند النوت يا نبي السلام عليكم مدينة عند منو السلام عليكم لا بشا محبو السلام عليكم ارقونا المنو السلام عليكم اسكمت درس السلام عليكم مسلون اياينو السلام عليكم منو لاندي متى السلام عليكم حزاو بزيرنو السلام عليكم هاجر كونايتانو بنموتم قد يلم يا شمس المدينة السلام عليكم السلام عليكم السلام عليكم يا شمس المدينة السلام عليكم يا شمس المدينة السلام عليكم يا نور المدينة السلام عليكم يا غاية المنى السلام عليكم يا ماويو نبي السلام عليكم تقي مششاي السلام عليكم يا حبيب المولى السلام عليكم نبي نيتاي السلام عليكم يا أونت برهان السلام عليكم يا أونت صحي السلام عليكم يا في تيمي خالا السلام عليكم قبيم ملاماي السلام عليكم مولاي مولاي لبلو زلالم يا شمس المدينة السلام عليكم السلام عليكم السلام عليكم يا شمس المدينة السلام عليكم يا شمس المدينة السلام عليكم يا غاية المنى السلام عليكم نبي مششاي السلام عليكم أبكاي واسي السلام عليكم دائم صفالو السلام عليكم يا نافقوتين دوسي السلام عليكم أنتم بلا چلا السلام عليكم أتتايم نفسي السلام عليكم أرجب والتقبو السلام عليكم باندبت ملاسي السلام عليكم لمكتب الداسي صاف كله بكلم يا شمس المدينة السلام عليكم السلام عليكم السلام عليكم يا شمس المدينة أهي بمدر محمد السلام عليكم أحمد نو بسماء السلام عليكم يا دنقر قروقا السلام عليكم يا مرو قلاقاي السلام عليكم سموه سيوسا السلام عليكم يوالل الدنقاي السلام عليكم يا شقال سلرسو السلام عليكم مدر هنا سماي السلام عليكم نافقوتو قداي نبي دانتو يألم شمس المدينة السلام عليكم السلام عليكم السلام عليكم يا شمس المدينة أجب أجب سونا وعللو السلام عليكم نورنا بزات قومو السلام عليكم بنور يتسرى السلام عليكم بنور تكممو السلام عليكم سمون كالله سمقا السلام عليكم بيتايو تقاتمو السلام عليكم توسل يا رقو السلام عليكم أدمم تقرمو السلام عليكم بتوبة ترمو ملسو ينتو انسم يا شمس المدينة السلام عليكم السلام عليكم
السلام عليكم يا شمس المدينة أجب 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 يا شمس المدينة السلام عليكم يا غاية المنى السلام عليكم اسكي لطرو سمو السلام عليكم بوقو 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 السلام عليكم تمتمو بنيا السلام عليكم يا فكرو خارقو السلام عليكم لانتو نوديوا السلام عليكم የተከበራችሁ አድማጮቻችን እያደመጣችሁ ያላችሁት ሀበሻ እስላማዊ ሬዲዮ ምዕራፍ 2 ክፍል 42 ነው። ስለ ረመዳን እያነሳን ነው። ረመዳን ላይ ተወዳጅ ከሆኑት ነገራቶች መካከል ቁርአንን እየጠቀስን ነበር። ምክንያቱም ረመዳን የቁርአን ወር ነው በመባልም ይታወቃል። እንግዲህ ውድ አድማጮቻችን ታዲያ ነብዩ አለይሂ ሰላቱ ወሰላም ለምን በኡትሩጃ ሰየሙት ኻስ አድርገው ኡትሩጃ ለምን ጠቀሱ ስንል እንግዲህ ኡትሩጃ ለምሳሌ ቱፋህ አለ። እንግዲህ ወንድም ኻሊዶ ቱፋህ ጣፋጭ ነገር ነው። ቱፋህ አልተጠቀሰም። ነገር ግን ነብዩ አለይሂ ሰላቱ ወሰላም ለምን ትርንጎል ለምን የመረጡት ሰይዲ አለይሂ ሰላቱ ወሰላም لأن الأترجة ምክንያቱም ትርንጎ فيها شفاء ምን አላት መድሃኒት አላት መድሃኒት አላት ይባላል ትርንጎ ማለት ነው። ከذلك ሸይጣን አይቀርባትም። ትርንጎ ተተከለበት ሸይጣን አይቀርብም። ቁርአንም ቢሆን ቁርአንም የሚቀራ ሰውዬ ሸይጣን አይቀርበው። ከذلك ቁርአን በውስጡ ምን አለው መድሃኒት አሉ ደዋኢ ሆኗሉና ለዛ ነብዩ አለይሂ ሰላቱ ወሰላም ቁርአንን መርጠዋል። ለምን ቁርአን የልብ መድሃኒት ነው። ቁርአን መመሪያችን ነው። ቁርአን መድሃኒት ነው። ከሸይጣን መራቂያችን ነውና ውድ አድማጮቻችን ቁርአንን በደንብ ሐርፉን በመጠበቅ ተረጋግተን ማንበብ ተጠቃሚ ያደርገናልና ቢያንስ እንኳን አንድ ሰው በየቀኑ አንድ ጁዝ ቀርቶ አንድ ጊዜ ማختም እኔ ተገቢ ነው ብዬ ነው ማስበውና ተደጋጋሚ የቀራን ቁርአን ልብን የሚያድስ የሚያንጽ ነገር ነውና ረመዳን የቁርአን ወር እንደመሆኑም መጠን ምክንያቱም ቁርአን ከለውሐ المحفوظ ወደ ቤተል ዒዛ የወረደው በረመዳን 24ኛው ሌሊት ላይ ነበርና ለዛ ረመዳን የቁርአን ወር ነው። በቁርአን እንጠንክራለን። ውድ አድማጮቻችን አሁንም መሰናዷችን እንደቀጠለ ነው። ቀጣዩ መሰናዷችን የሚሆነው ታዲያ ከአድማጮች መድረክ ነው። ውድ አድማጮቻችን ማሳሰብ የምንፈልገው ነገር ጥያቄው ስትልኩ አጠር እጥር ምጥን አድርጋችሁ ላኩ። ምክንያቱም ለማስመለስም የሚቸግር ለመረዳትም የሚቸግር አንዳንድ ጽሁፎች አሉና ዛዛታ የበዛባቸው አሉ። እነዛን ለማስተካከል ስለሚያስቸግሩ አስተካክላችሁ ብትልኩልን ለማለት እወዳለሁኝ። ያው ተርቲባቸውን ተራቸውን ጠብቀው ተራቸው የደረሳቸው ጥያቄዎች በውዱ ሼኻችን ዶክተር ሼኽ አቡበክር ሱለይማን አስመልሰን ወደናንተ የምናደርስ ይሆናል። አሁንም ቀጣዩ መሰናዷችን ወደዛ ነው። አብራችሁን ቆዩ። የአድማጮች መድረክ። በዚህ ፕሮግራማችን ከውድ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። ውድና የተከበራችሁ አድማጮቻችን ለዛሬ የደረሱንን ጥያቄዎች እንደሚከተለው ከነመልሶቻቸው የምናደርሳችሁ ይሆናል። የመጀመሪያው ጥያቄ እንዲህ ይላል። ለመድኃኒት የተፈለገ ቅጠላ ቅጠል ራሳችን ላይ አድርገን እየተጠቀምን ያለ ሶላት እንዳያመልጠን ብንሰግድ ነጃሳ ነው አይደለም? ምንድነው ህክሙ ይላል። ሁለተኛው ደግሞ ጸጉራችንን ሂና ተቀብተን ብንሰግድ እንዴት ይታያል ይላል። ቅጠላ ቅጠል ሆኖ ነጅስ የሚባል የለም። የትኛውም አይነት ለህክምና የምናደርጋቸው ቅጠላ ቅጠሎች የሆኑ ወይ ደግሞ ከለር ለመቀየር የምንጠቀማቸው ቅጠላ ቅጠሎች አልኮል አይደሉም፣ ኸምር አይደሉም። ስለዚህ ነጃሳነት የላቸውም። ጸጉራችን ላይ አድርገን ወይም ሴቶች ጸጉራቸውን ተቀብተው ያን ነገር ቢሰግዱ ምንም ችግር የለውም፣ ይቻላል። ሌላኛው ጥያቄ ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ። እናትና አባቴ ያማቸው ስለነበር ከተሻላቸው ሁልጊዜ ሰኞና ሐሙስን እጾማለሁ ብዬ ተነዘርኩ። አሁን እውጭ ለስራ ከመጣሁ በኋላ መጾም አልቻልኩም። ምን ማድረግ ነው ያለብኝ ይላል። ያው የነዝር ነገር አንዳንዶች ቸኩለው የማይችሉትን ነዝር ያደርጋሉ። ከዛ በኋላ ደግሞ መፈጸሙ ይከብዳቸዋል። ነዝር እንደዚህ ከሆነልኝ እንደዚህ ያደርጋሉ ብሎ ነዝር ያደረገ ሰው ያንን ነዝሩ መሙላት አለበት። ያልቻለ ጊዜ ያቆማል። ሌሎችም ፍሩዶች በማይችልበት ሰዓት
አልቻለም ይባላል። የሚችልበት ሰዓት ግን ያን ነገር መተግበር ግዴታ ይሆንበታል። ጾም ከሆነ ሰኞና ኸሚስም ካለ ያን ማድረግ ግዴታ አለበት። ሶስተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ኡስታዝ? ጥያቄ ነበረኝ። አንድ ሰው ጋር እያወራሁ ነበር። ወንድሙ ክርስቲያን ነው እና ስለ ወንድሙ እያወራን አላህ እስልምናን ይወፍቀው እንደዚህ ሆኖ ከሞተ ዘላለም የጀሃነም ነው አልኩት። እርሱም እውቀት አልነበረውም። ማናየው ሂዶ ጀሃነም መግባቱን። ይግባ አላህ መሐሪ ነው ሊምረው ይችላል አለኝ። እኔም በቁርአን እንደማይምራቸው እየነገረን ማመን ግዴታችን ነው፣ እንደዚህ አይባልም አልኩኝ። ይህ ሰው ይህን በመናገሩ ከእምነት ያስወጣዋልን? ብታብራሩልን። አላሁ ስብሓንሁ ወተዓላ ጀነት የሚያስገባው ሙእሚኖችን እንደሆነ ካፊር እንደማይምራቸው ካፊሮችን በኩፍር ላይ ከሞቱ እንደማይምራቸው እስልምና አሳውቆናል። ስለዚህ ይህንን ሁክም መተላለፍ አይቻልም። ቁርአን እንደዛ ያለ ሐዲስ እንደዛ ያለ አይ ማናየው ሄዶ ብሎ የሚል ሰው በተነገረው ነገር ማስተባበል ነው። እውነት ግን በሐቂቃ ምንም የማያውቅ ሰው ከሆነ ይህ ሰው አዲስ ሰለምቴ ሆኖ እንዲህ አይነት ነገሮች የማያውቅ ከሆነ እናስተምረዋለን። አራተኛው ጥያቄ ደግሞ በድምጽ ነው የደረሰን፣ እንደሚከተለው እናቀርበዋለን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የሀበሻ ኢስላሚክ ሬዲዮ ፕሮግራም አዘጋጆች በሙሉ እንኳን ለተከበረው ለሸህሩ ረመዳን ወር በሰላም አደረሳችሁ ከነ ሙሉ ቤተሰቦቻችሁ ማለት እንወዳለሁ። እንደዚሁም መውላና ከነ ሙሉ ቤተሰቦቻችሁ እንኳን ለተከበረው ለሸህሩ ረመዳን በሰላም አደረሳችሁ። ለምታደርጉልን ኸይር ነገር ሁሉ አላሁ ተዓላ ጀዛችሁን እጥፍ ድርብ አድርጎ ይመንዳልን። ባላችሁበት አላህ ይጠብቅልን። ሀያታችሁን አላህ ያርዝምልን። በሁለቱም ሀገር አላህ ያስደስትልን። እና አንድ ጥያቄ ነበረኝ ሀይድን በተመለከተ ማለት ነው። ማለት አንድ ሴት የሚቆራረጥ ሀይድ የምታይ የሆነች ሴት ማለትም ለምሳሌ ዛሬ ላይ ቀን ላይ ሀይድ ቢፈሳት ከዛም የተወሰነ ሰዓትን ከፈሰሳት በኋላ ይቋረጣል እና ሙሉ ሌሊቱን ሳይፈሳት አድሮ በሁለተኛው ቀን ወይ ዙሁር ላይ ወይ አሱር ላይ መልሶ ደም ሊፈሳት ይችላል። እና እንደዚህ የተቆራረጠ ደም የምታይ ሴት እንዴት ነው ማድረግ ያለባት? በተለይ ደግሞ አሁን ላይ ረመዳን ነው፣ ሁለተኛ ደግሞ ሶላትም አለ እና ሶላትና ጾሟ ላይ ምንድነው ማድረግ ያለባት? ይሄንን ትንሽ በደንብ አድርጋችሁ እንድታብራሩ ፈልጌ ነው። ባረከላሁ ፊኩም ወጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። የሐይድ ጊዜ ላይ ደም ከመጣ ማለትም ይህ ደም የወር አበባ ሊሆን ያመቻል ተብሎ ቢገመትበት ወቅት ላይ ደም ካየች ሙሉ ለሙሉ ከሶላት ትቋረጣለች፣ ራሷን ከሶላት ታቅባለች። ጾምም እንደዚሁ ጀምራ ከሆነ ደሙ ሲታይ ታቋርጣለች። ከዚያ ባሻገር ሲቋረጥ ደግሞ ሙሉ ለሙሉ ከተቋረጠ እንደገና ወደ ሶላቷ መግባት ወይም ሶላቷን መጀመር ይጠበቅባታል ማለት ነው። ጾሙ ቀን መሃል ላይ ከሆነ ተቋርጧል። እንደገና ተመልሶ ከመጣ አሁንም በነጋታው ንጹህ ሆና ጾም ከጀመረች በኋላ ደሙ ከመጣ አሁንም እንደዚሁ ጾሟ እንዳበላሸባት ይታወቃል። ደሙ ሐይድ ይሆናል ተብሎ እስከተገመተ ድረስ ማለት ነው። ሌላኛው የጽሁፍ ጥያቄ ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሀበሻ ሬዲዮ አቅራቢዎች ወንድሞቼ እንዴት ናችሁ? እንዲሁም ዶክተር ሼክ አቡበክር ሱለይማን እንዴት ናችሁ? ከኛ አልሐምዱሊላህ ረጅም ሀያት ከሙሉ አፊያ ጋር አሚን። ጥያቄ ነበረኝ። በተደጋጋሚ የሆነ ህልም እያየሁ ነበር። ስለተደጋገመብኝ ነው። እሱም በተለያዩ ነገራቶች ሰዎች ሲጠፉ፣ አዱንያ ሲያበቃ፣ አዱንያ ሲጠፋ በተለያዩ ነገራቶች ህልማ ያለው። እናም ብዙ ቀን ስለተደጋገመብኝ ነው፣ ስለጨነቀኝም ነው። ምን ማድረግ አለብኝ? ብታብራሩልኝ። እንግዲህ የመናም ነገር አይነተ ብዙ ነው። ተፍሲሩንም ደግሞ አላህ ይወቀው ነው እንለው። እንዲህ አይነት ነገሮች ተደጋጋሚ የሚያይ ሰው ያኒ ተፍሲሩን አሁን ባንነግርም ነገር ግን ምክር አለበት ውስጡ ራሱን ወደ ኸይር ነገር ቢያመጣ ለአኺራ ቢዘጋጅ
ያኒ የሚሆኑ ነገሮች ወደፊት የሚከሰቱ ነገሮችን የዱንያ መጥፋት የመሳሰሉ እነዚህ የሚያይ ሰው ያው የተነገረውን ነገር ያንን አምሳያ ያያየ ነውና በተውበት በኸይር መዘጋጀት በተውበት መዘጋጀት ጥሩ ስራ ላይ መገኘት እነዚህ ያው እንደ ምክር ይሆንልታል ማለት ነው። ለዛሬ የደረሰን የመጨረሻው የጽሁፍ ጥያቄ ነው፣ እንደሚከተለው አቀርበዋለሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንዴት ናችሁ ኡስታዞቻችን? ባረከላሁ ፊኩም አሚን። ጥያቄ ነበረኝ ይላል። አንድ ሰው ጋር ተጣልቶ ሲናደድ አላህ ጣለብኝ አንተን ቢል በሸሪዓ እንዴት ይታያል? ወይንም ስራ ሲሰራ አላህ እንደጣለብኝ ይሰራለሁኝ የተደርሳለሁ ቢል እንዴት ይታያል? ሁለተኛው ጥያቄ የሆነ ነገር ሲወድቅም ሆነ ሲደነግጥ አላሁ አክበር ቢስሚላህ ነው የሚለው። በዛው ለምዶበት ሽንት ቤት ሆኖ ሳያስበው የአላህን ስም ቢጣራ ሕክሙ ምንድነው ይላል። አላህ ጥሎብኝ እንደዚህ ነገር ሆኖብኝ የሚል ሰው ያው በደለኝ እስካላለ መቼም ሁሉ ነገር የሚያደርገው አላህ ነው ከሚል እይታ አላሁ ሱብሓነሁ ወተዓላ እንዲህ አይነት ነገር አመጣብኝ በሚል ከሆነ ተቃውሞ እስካልሆነ ድረስ እምነት ላይ ምንም ተጽዕኖ አያሳድርም። ያው መቼም ይሄ አላህ ያመጣብኝ ሙሲባ ነው እናደርገዋለሁ ልቻለው እንጂ በሚል ማዕና ምንም አይነት ጉዳት የለውም። የሆነ ለቃ ሲወድቅ አላሁ አክበር ወይም ደግሞ ቢስሚላህ የሚል ሰው ያው በልምድ የተነሳ ሽንት ቤትም ሆኖ እንደዛ ነገር ሲከሰት ሳያስበው ካፉ ከወጣ ሆን ብሎ ስላላለው መግሉብ ሆኖ የለመደው ሆኖበት ስለሆነ ያው ለምን እንዲህ ስላለ አይባልም። ሳያስበው ከውስጥ የሚወጣ ነገር ስለሆነ ማለት ነው። እያሰበው ከሆነ ግን ዚክርን ሽንት ቤት ሆኖ ማድረግ ተገቢ አይደለም። ውድና የተከበራችሁ አድማጮቻችን ለዛሬ የደረሱን ጥያቄዎች እነዚህ ነበሩ። ከነመልሶቻቸው አድርሰናችኋል። እንግዲህ ውድ አድማጮቻችን ጥያቄዎቻችሁን በዚህ ልታደርሱን ትችላላችሁ። ሌላው ማስታወስ የምፈልገው ነገር እንግዲህ ማታ ላይ እንደምታውቁት ታላቅ የሆነ የገቢ ማሰባሰቢያ ፕሮግራም ተካሂዷል። አሁንም ይቀጥላልና ገንዘቦቻችሁን ለኸይር ነገር ለማዋል እንትጋላለሁኝ። ያው ነብዩም አለይሂ ሰላቱ ወሰላም አዳሉ ዐለ الخير ከፋዒሊሂ ስላሉ በኸይር ነገር ያስታወሰ የሰራውን ይመስል አጅር ያገኛል ስላሉ ሰይዳችን አለይሂ ሰላቱ ወሰላም እኔም ለማስታወስ ያክል ነው ገንዘባችንን መጥፎ ነገር ላይ ከማዋል ለአኺራ ለሚሆነን ነገር ማድረግ ይጠበቅብናልና ሁላችንም ቢሆን ገንዘባችንን ምን ላይ እናውለው የሚለውን ነገር አንርሳው። አድማጮቻችን ይሄ ነገር ልክ ለአኺራ የሚሆን ቀጣይነት ያለው ነገር ነውና አኺራ ላይ እዚጋ የምናጠራቅመው ባንክ የምናስቀምጠው የምንቆጥበው ገንዘብ አይጠቅማንም። ኢነማ ሊላሂ ተዓላ ብለን ለኸይር ነገር ያዋልነው ነገር ነው ሊጠቅማን የሚችለውና ሁላችንም ቢሆን ለዚህ ለመርከዙ ግንባታ ለሼክ አብዱላህ መርከዝ ግንባታ እንግዲህ ይህ ዩኒቨርሲቲ የመጀመሪያ ኢትዮጵያ ላይ የአህሉ ሱና ወልጀማዓ ዩኒቨርሲቲ ይሆናልና ይህንን ግንባታ ታዳ ባለን አቅም ልናግዝ ይገባል። እስከ መጨረሻው ድረስ ከጎን ሆነን የኛ ብለነው ልንሰራ ይገባናል። ወደ አድማጮቻችን መልካም ቆይታ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። يا حبيبي صلى الله على محمد شفيع الورى. يا حبيبي صلى الله على محمد شفيع الورى. يا حبيبي صلى الله على بلا شاقان تجلى إلى جيا قبة الولا تبسم يوم وليلة. يا إمام مكرم مرحبا لم تجملا مصطفى عروس الهدرة.
يا حبيبي يا حبيبي صلى الله على محمد شفيع الورى يا لقدرو يروب سودو بينافقم ماغنيتون هدو بيسافرم بحسابو نبرو تصادو بيقوز مالدو كللونا يوجل قردو اسكرو كلابت غورا يا حبيبي يا حبيبي صلى الله على محمد شفيع يا حبيبي صلى الله على المدد يا بر المدد روح الكون ضامدي خير الخلق مزاب الجودي المختار عالم بدر ونور الأبد مزق الجودي زاي بآيات الكبرى يا حبيبي صلى الله على ودرب دايم يلمان كليلاو كار مجيس ممان كلين بازن يقرم الرمان لبي دمان يتممان انتونا يلات قلبي تكمال اقومال هدوم مكرا يا حبيبي يا حبيبي صلى الله على محمد شفيع يا حبيبي صلى الله على بدر باي قبني لمو شمس العادي يا مكرمو كسان حالي هند درمو حسن لالا يا جمالا أكنا غمو دوان كلمو بسم الله سجيرا يا حبيبي صلى الله على سنكلا ربي بكما سنجالتي خلقي هندما محمد نور المقدمة دي فارسي وبتاسي يزبر وما نبي الرحمن سلا كوني مال تجيرا يا حبيبي يا حبيبي صلى الله على محمد شفيع يا حبيبي صلى الله على كمدينة هرمي فالقو جقنا قداي طوري تتكو بياقرو زمتو ميزلكو يميتالكو يمايلكو عقلنا قلبهن درسو ميسركو جسم ميغركو سايرارا يا حبيبي صلى الله على كما شيتا سنجد ربي شفاء أمة مذنبي نقاتولي زابنا ذنبي بغتاني كان إنساني أمة النبي شكري ربي زياغا ألف مرة يا حبيبي يا حبيبي صلى الله على محمد شفيع يا حبيبي صلى الله على ويا المطاو مدينة دجي عرفوا بيت أحمد سراجي استمعتي لشني هدي سمعني انجي يا مفرجي عمري الفجي تلو بتجي صلاة مسجدو مينارا دولابو دان انقبو مزلي سري ربي نور أزلي كاتشي غاري بكما أزلي أنبيوتا رسولوتا بيتا وكيلين توسلي أمانا يا خير الورى يا حبيبي يا حبيبي صلى الله على محمد شفيع دنكي ربي وانا ودي بني بابي أزنا ملتي وتنقامون تزقدي وتندابو وقتي دوبو نردابتي جدي دبتي أكينات زار الزرع يا حبيبي صلى الله عليه يمتدو ودانقصو سلام تاين اندت هدرسو أدرالكوني أدرات ترسو
ሚናፍቀው ሚሸወቀው ደስታ ያገኝም ከንቱ የራቀው አይልቀው ሐዘን መከራ ያ ሐቢቢ ያ ሐቢቢ ሰለላሁ ዐላ ሙሐመድ ሸፊዕ ያ ሐቢቢ ሰለላሁ ዐላ ሞቴን ዝብድኒ በሸሩ السلام عليكم يا بدرو سيف القاني دابن نورو مبا كالكي كاراكي كان زرزلو نور ظاهرو ابتسالم نورا يا حبيبي صلى الله عليه ببزانكو كفت وانجلي لما دانو يهنك جلي عند يوسدني في الراجلي من بكافا عند التفا ايتالهوني سنتي تمما وسكنوا بنتو بشرا يا حبيبي صلى الله عليه أدوناكي مكرم غيه كان ابتسا كوني والغيه شو عيسى بقوت ده ميكراسي مناباسي ونمداي وتوزنغيه مرغان كروحي بشرا يا حبيبي يا حبيبي صلى الله على محمد شفيع يا حبيبي صلى الله على يا إمامي كل نبي جالا جالا تنزلي أرجع يا قبل زكي يا لا لا سا مدى كيسا ينود بيدنو ستيه ما نتجبات تنغرا يا حبيبي صلى الله عليه ودالوبت حجاز وردا ينور ጎጆ ينور برندا ينبي የጀነት ረውዳው ሰንድ ቤቱ ሰናያንቶ ሆነን እንደንቀር ክርታታ ከንቶ ዑምሩን ሞላው ኪሳራ ያ ሐቢቢ ያ ሐቢቢ ሰለላሁ ዐላ ሙሐመድ ሸፊዕ يا حبيبي صلى الله عليه يا مدينة جالتو قدما سيدو جالي بيا اندما كم بدات نبي الرما وفي موتي نجيقاتا ملماتو ما امراتما جالالي ميچو سمبيا يا حبيبي صلى الله عليه ما يتنافقو ينتم مدناو روح برو بساب قدناو جسدون قن مهدوتناو ليت ينسال يملسال ينورو قردو يششقو نفقو انجي زيارة يا حبيبي يا حبيبي صلى الله على محمد شفيع يا حبيبي صلى الله عليه يا نزيمي ندم دبردين على جسو دايبا مدين جاي قالي أبابي وندي مكجتون ما جباتو أروال وجودي ملسنا بدي دعين تنو صبرا يا حبيبي صلى الله عليه ሳይቋረጥ ወንዙም የሚጎርፈው ላየሁሉ ቀልብ የሚዘርፈው የሩቁን ሰው ሸቁ የሚገርፈው የነደፈው የማይተርፈው አልሸራም በሱ የተለከፈው ቀጠፈው ስንቱን በከራ ያ ሐቢቢ ያ ሐቢቢ ሰለላሁ ዐላ ሙሐመድ ሸፊዕ يا حبيبي صلى الله عليه محبة زني قبمني غرابيرا تقنا سمني مالي فرقا كيسنم كني سيجديمي مالوامي صبراني دمد زمني يوم أرقان قبات الغرا يا حبيبي صلى الله عليه بترطيرو يدممكو
قدرو قاسو كلك كلاكو خالق انجي خلقو ما يوكو يخلقو يرققو عليم طبيبون وصونا يوكو يراكو يرسو عبارة يا حبيبي يا حبيبي صلى الله على محمد شفيع يا حبيبي صلى الله على نقاكابي جلك بري أجدو منسا إنقبو أسري كم فداتي غرغداري جيسا قوتين نقاباتي بلجدي نارينا جنان تلينا نصصبنا هدرا يا حبيبي يا حبيبي صلى الله على محمد شفيع يا حبيبي صلى الله على زوما تقرو يبرك الركال كزللاو نورين بالقال كفقكتا وبرهان فالقال صد صفاتون وبناتون سنو مركان سنا يوفيتون ذاتون يا قطاو بقدرة يا حبيبي صلى الله على عينون يا وكدف يركالي عينون يا ودائم سكالي بانديتا وكفاتي فقال لبي عموقال نور فالقال بفكر كلو يا شبرقال يا دمقال نور يا زرا يا حبيبي صلى الله على كوجالالي غتي مالكبا دعيبو ما بقز زبا مرقاتا رسول طيبا مالتانا قب مسكينا مالتو السبا يا ربي جبا سيطيبنا ما ستا يا حبيبي يا حبيبي صلى الله على محمد شفيع الورى يا حبيبي يا حبيبي صلى الله على محمد شفيع الورى يا حبيبي يا حبيبي صلى الله على محمد شفيع الورى السلام عليكم ورحمة الله وبركاته ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ